ኤፍራታ ወደ እነ ቤዛ ቤት ተመልሳ በመምጣቷ ምክንያት እንግዲህ ያፌት አውቋል ማለት ነው። ያወቀበት መንገድ ደግሞ ሉሊት አቃጣሪዋ ነበረች ይሄን መረጃ ለያፌት ያደረሰችው ደውላ ማለት ነው። ስለዚህ ያለውን ነገር በጣም ከባድ አድርጎባታል ለኤፍራታ ማለት ነው። ኤፍራታ በአሁኑ ሰዓት ላይ እጅጉ በጣም አንቋት ስቃይ ላይ እያለች ነው ድራማው ያለቀው እና ኤፍራታ ምን ልትሆን ትችላለች የሚለው እጅጉን በጣም ያሳስባል ማለት ነው። እናም ደግሞ ኤፍራታ የደረሰባትን በደሎች ምኖች ሁሉንም ነገር እያንዳንዱ ነገር ለፂ ነግራታለች ማለት ነው። ፂ አሁን ሰዓት ላይ በጣም የማስታወስ ችሎታዋ በጣም ተመልሶላታል ማለት ነው። መጀመሪያ የነበረው ነገር ሁሉ አሁን ማስታወስ ጀምራለች ከሰርጉ በኋላ ማለት ነው። ናታንም አንተ ወንድ አይደለህም ምናምን ብላ ስትሰድበው እጅጉን በጣም ተናዶ ግድግዳ እየገጨ እጁን ሲያደማ ነበረው ወንድ ለመባል እንደዚህ መደባደብ አለብኝ ሲል ነበረ ማለት ነው። ሰው ነው መደብደብ ያለበት ወይስ ግድግዳ የሚለውም አሳሳቢ ነበረ። እጅጉን በጣም ትዕይንቱ በጣም ደስ የሚል ነበረ በአጠቃላይ ማለት ነው። የሀረግ ድራማ ያላያችሁት ገብታችሁ እንድታዩ ተጋብዛችኋል ማለት ነው። እስኪ እናንተስ ግምታችሁን አስቀምጡ ማለት ነው። ያፌት ያቀደው እቅድ ወይም ደግሞ ያሴረው ሴራ በኤፍራታ ላይ እውነት ተሳክቶለት ኤፍራታን የግሉ በትክክለኛ መንገድ የግሉ ሊያደርጋት ይችላል? ወይስ ይሄ ያስፈረማት ፊርማ የትዳር ጋብቻ ብሎ ያስፈረማት ነገር የውሸት ሊሆን ይችላል ብላችሁ ታስባላችሁ? ናታንን ለማናደድ ለማጥመድ እንዲሁም ደግሞ ፂ በአሁኑ ሰዓት ላይ ብዙ ነገሮችን እያስታወሰች ቢሆንም ይሄንን አለማስታወሷን ተጠቅማ ግን ብዙ ነገሮችን ለመስራት እቅዷን አሁንም ደግሞ ወደፊት እንደምትገሰግስ ተናግራታለች ማለት ነው። ለኤፍራታ ነግራታለች እሷ ብቻ እንደምታውቅ የፂን ማስታወስ መመለሱን ያኔም ማስታወስ እንደምትችል የምታውቅ ኤፍራታና ኤፍራታ ብቻ ናት። ይሄን ነገር ሌሎቹ እንደማያውቁትና ይሄንንም ደግሞ የማያውቁበት ምክንያት በሰርጉ ማግስት በመሆኑ የተነሳ ይሄ ነገር ያስታወሰችበትን ይቺን አጋጣሚ ተጠቅማ ብዙ ነገሮችን መረጃዎችን ልትሰበስብ ስለሞከረች ነው። ፖሊሷም ደግሞ እንዲሁም ፖሊሷም ሄዳለች ሴቶቹ ጋር ተደባልቃ ገብታለች ማለት ነው። ፖሊሷስ ምን ይገጥማት ይሆን? ምን መረጃ ታገኝ ይሆን? ይቀናት ይሆን ወይ የሚለው ነገር በጣም እንትን ነው ያሳስባል ማለት ነው። እና ከዚህ በኋላ ያለው ድራማው ውስብስብ ያለ ይመስለኛል በጣም ከባድ ይሆናል ማለት ነው። ሁላቸውም በጣም ከባድ ወጥመድ ውስጥ ናቸው ያሉት ናታን አልነቃም እስካሁን ድረስ በምን ወጥመድ እንደተያዘ ያኔ መርፌ ተወግቶ እንዳደነዘዙት እና ከዛ በኋላ ያደረገውን ነገር እሱ ምንም ነገር የሚያውቀው ነገር የለም። ይሄ ሁሉ ሴራ የነበረ የናታን ለናታን ማጥመጃ ያዘጋጀለት ወጥመድ የገዛ ወንድሙ ነበረ ማለት ነው። ይህንን ሁሉ ወጥመድ አዘጋጅቶለት ሰው እንዲገል አስመስሎ ያ ሰውዬ ግን ተነስቶ ሄዷል ማለት ነው። ግን አልሞተም። እና የሞት አስመስሎ ቪዲዮውን በመስራት ነበረ ኤፍራታን አስፈራርቶ ለጋብቻ ድረስ ያደረሳት ማለት ነው። እና ይሄ ነገር መጨረሻው ምን ይሆናል የሚለው ያው ባልሳሳት በጣም ብዙ ነገሮች ሊኖሩ ይችላሉ። ግን ዞሮ ዞሮ ኤፉ የናታን ናት በሚለው እንስማማለን ሁላችንም ማለት ነው። እናንተ ደግሞ የተሰማችሁን ነገር ተግ አድርጉት ማለት ነው። በነገራችን ላይ ብዙ ድራማዎች እየተለቀቁ ነው። እናንተ የወደዳችሁት ሀረግ አለ፣ አደይ ድራማ አለ፣ ኖላዊ አለ፣ እንደገናም ደግሞ እንዲሁም ደግሞ ጽናት ድራማዎች አሉ። እና በጣም እናንተ የተመቻችሁ የወደዳችሁት የትኛውን ድራማ ነው የሚለውን ደግሞ እግረ መንገዳችሁን ብታስቀምጡበት በጣም አሪፍ ነው። እንወዳችኋለን። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።